ኢትዮጵያ ውስጥ በከፍተኛ ደረጃ የጸጥታ ለውጦች እየተስተዋሉ ነው። ዛሬው ዘገባችን በምስራቅና በምዕራብ አማራ ቀጠናዎች የተካሄዱትን የተጠናከሩ ውጊያዎችን፣ የምህረት አዋጆችን ተከትሎ ከመንግስት ኃይሎች የተከሰቱትን መከፋፈልና በደንበጫና መራዊ አካባቢ ያለውን አሳሳቢ ክስተቶች እናመለክታለን። ተጨማሪም መንግስት ፋኖን ከሌሎች አካላት ጋር በማገናኘት እያሰራጨ ነው የተባለውን የሐሰት ፕሮፓጋንዳ ክስ እንዘግባለን። ከዚህ ጎን ለጎን ኢትዮጵያ ለኤርትራ የሰጠችውን ሀገርነት ዕውቅና እንድታነሳ የሚጠይቅ አዲስ አሳሳቢ ትንታኔ ክርክሮችን መነሳታቸውን ሕጋዊ መሰረቶችንም እንመረምራለን። አሁን በምዕራብ አማራ ቀጠና የሚንቀሳቀሰውን ፋኖ ኃይሎች አመራሮች መካከል የወጡ የቅርብ ጊዜ ወንጀሎችንና መግለጫዎችን መሰረት ያደረገ ዘገባ እናቀርባለን። የአፋብኃ ምዕራብ አማራ ቀጠና ሚኒሊክ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታሁን ባወጣው መግለጫ መሰረት የኢትዮጵያ መንግስት ኃይሎች በቅርቡ በዘመቻ አርበኛ አደም አሊ መሸነፋቸውን ላለመቀበል ከፋኖ ከትግራይ ከኤርትራ ኃይሎች ጋር በመሆን እንደተዋጋው በመግለጽ ላይ ናቸው። የፋኖ ኃይሎች ግን ከአንድ ማህበረሰብ ድጋፍ ውጭ በሌላ አካል እንደማይመራ እና ራሱን ችሎ የቆመ መሆኑን አስታውቋል። ከዚህ ጋርም በተያያዘ የፋኖ አመራር በመግለጫው ላይ በመንግስት ደጋፊ ሚዲያዎች ላይ ከባድ ክስ አቅርቧል። ክሱ እንደሚያመለክተው መንግስት ሽንፈቱን ለማካድ እና የሐሰት ፕሮፓጋንዳ ለመደገፍ የትግራይ ተወላጅ የሆኑ ታጣቂዎችን ከሐራ መሬ ወደ ደሴ በማምጣት ፋና ቲቪ ላይ ቀረጻ እያካሄዱ ነው። ይህ ተግባር የተፈለገው ዓላማው እነዚህ ታጣቂዎች ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመካከላችን ተማርከዋል የሚል ሐሰተኛ ምስክር እንዲሰጡ ለማድረግ ነው ብለዋል። ይህ ክስተት ዛሬ መስከረም 22 ቀን እየተከሰተ እንደሆነ ተገልጿል። የህዝብ ግንኙነት ኃላፊው በመግለጫው በመንግስት በኩል የሚደረገውን የሐሰት ውንጀላዎችን ቢኖሩም የጀመረው የአማራ ህዝብ የህልውና ተጋድሎ ለድል እስኪበቃ ድረስ የሚያስቆመው አንዳችም ሁኔታ እንደሌለ አሳውቀዋል። በምዕራብ አማራ ቀጠና ጎጃም አገው ምድር ስለተከሰተው የጸጥታ ሁኔታና በፋኖ ኃይሎች የቀረበውን ዘገባ እናቀርባለን። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገና እና ጊዮን ብርጌዶች በተባሉ የፋኖ ኃይሎች በኩል በተሰጠው መግለጫ መሰረት በቅርቡ በአካባቢው ላይ ከፍተኛ ውጊያ ተካሂዷል። ሪፖርቱ እንደሚያመለክተው ፋኖ ኃይሎችም ከአዲስ ቅዳሜ ከሶስት በር ከቲሊሊ እና ከተለያዩ ቦታዎች በተሰበሰቡ የመንግስት የጸጥታ ኃይሎች ላይ በአሸፋ መገንጠያ እና እስከ አውኬ ተራራ ድረስ ባለው አካባቢ ጥቃት ሰንዝረዋል። በዚህ ጥቃት ምክንያት የመንግስት ኃይሎች ጉዳት ደርሶባቸዋል ተብሏል። መግለጫው አክሎን ዘንገናን እና ጊዮን ብርጌድ የሚባሉ ኃይሎችን በተለያዩ ቦታዎች ውጊያ ካደረገ በኋላ ወራሪው ኃይልም ወደ አጉት ስቦ በማስገባት አቅጣጫውን በመዝጋት በቁጥጥር ስር ለማዋል እየጠበቀ እንደሚገኝ ገልጿል። በሌላ በኩል የጊዮን ብርጌድ አባ ገስ ሻለቃና ግትም ሻለቃ በተባሉ ክፍለ ጦሮች የሚመሩ ኃይሎች ሰከላ አካባቢ በተመሸገ የመንግስት ኃይል ላይ ተደጋጋሚ ጥቃት ሲሰነዝሩ ውለዋል። ሪፖርቱ በተጨማሪም መንግስት ኃይሎችም የፋኖ ሞት መቋቋም አቅቷቸው አባ አንዳርጌ የተባለ የ70 ዓመት ሽማግሌ ከአሸፍ አካባቢ ከቤት በማውጣት እንደረሸኑት ክስ አቅርበዋል። ይህ ሰብአዊ መብት ጥሰት ክስ ከገለልተኛ አካል ማረጋገጥ የተቻለ ነው። አሁን በምዕራብ አማራ ቀጠና ከሚንቀሳቀሱ ፋኖ ኃይሎች በዘመቻ አርበኛ አደም አሊ አባናዶ 9ኛ ቀን ዙሪያ የወጣውን መግለጫ መሰረት ያደረገ ዘገባ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ንጉስ ሚካኤል አሪ ኮር እስከ መስከረም 30 ቀን 2018 ድረስ
የተሰጠውን የምህረት አዋጅ ተከትሎ በርካታ የመንግስት የጸጥታ አካላት አባላት ከኃይላቸው ተነጥለው ወደ ፋኖ ኃይል እየገቡ መሆኑን አስታውቀዋል። በዛሬው ዕለት ብቻ አንድ ቲም የሚሆን ሚኒሻዎች በመካነ ሰላም ግንባር ኃይሎች መካዳቸውን የገለጸ ሲሆን በተጨማሪም ቁጥራቸው ያልተገለጸ የ23ኛ ክፍለ ጦር አድማ ብተና አባላት ከካምፕ መጥፋታቸውን መረጋገጡን ተዘግቧል። መግለጫው የዘመቻ ውጤቶችን ሲያስታውቅም የኮሩ ሰራዊት በተንታ፣ መቅደላ፣ ከላላ፣ ጃማ እና መካነ ሰላም ግንባር ላይ ቁልፍ ስፍራዎችን መቆጣጠሩን ይታወሳል። አዛዥ አርበኛ አብነው ታደሰ በትናንትናው ዕለት እንደተናገሩት ኮሩ በተቆጣጠሩት አካባቢዎች የሲቪል አስተዳደር መዋቅር እየዘረጉ ይገኛሉ። የአፋብኃ ምዕራብ አማራ ቀጠና ሚኒሊክ ዕዝ የጀመረው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል በመግለጫው የህዝብ አንድነት ለትግሉ አስፈላጊ መሆኑን መልእክታቸውን አስተላልፈዋል። አሁን በምዕራብ አማራ ቀጠና መራዊ ከተማ አካባቢ በፋኖ ኃይሎችና በመንግስት የጸጥታ አካላት መካከል የተፈጠረውን ወታደራዊ እንቅስቃሴ አስመልክቶ ከአፋብኃ ቴዎድሮስ ዕዝ የቀረበ ሪፖርት እናቀርባለን። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት እንደገለጹት የመንግስት ከፍተኛ አመራሮች ለዓመታት በአርበኛ ዘመነ ካሴ ላይ ትኩረት በማድረግ አካላዊና ስነ ልቦናዊ ተጽዕኖ ሲደረግባቸው ቆይተዋል። መግለጫው የመንግስት አመራሮች ከአገር ውስጥና ከውጭ የተገኙ ዘመናዊ የጦርና የስለላ መሳሪያዎችን ጨምሮ ከፍተኛ ሀብትና ጉልበት ዘመነ ካሴ ኢላማን ባደረገ መንገድ ላይ እያዋሉ መሆኑን አመልክተዋል። ሪፖርቱ አሁንም ባለው ሁኔታ ላይ ሲያተኩር መንግስት አዲስ ወታደራዊ ዕቅድ በመንደፍ ምክትል ኢታማዦር ሹም በመሪነት መድቦ መራዊ ከተማን አካባቢ በ5 አቅጣጫ ኃይል ማሰራፉን ገልጸዋል። ከመራዊ ከተማ የደረደራቸው ታንክና መድፍ በተጨማሪ በቢኮና ገርጨጭ፣ ቅንባባና ብራቃ፣ አፈናና ፋንግታ፣ ብር አድማና ሰከላ በኩል የሰለጠኑ ኃይሎችን አሰልፈዋል። ሪፖርቱ አክሎም ተጨማሪ ደጋፊ ኃይሎችን ከወለጋ አቅጣጫ በመምጣት ፍኖተ ሰላም ኮሶቦር ላይ እየተከመሩ መሆኑን አመልክቷል። አርበኛ እሸቱ ጌትነት የፋኖ ኃይሎችን የሰነዘረባቸውን ጥቃት ለመቋቋም በስነ ልቦና ልዕልና ከፍ ብለው እየጠበቁ መሆኑን ገልጸዋል። በመግለጫው ላይም ለህዝብ የገቡትን ቃል ቢኖር በመራዊ ከተማ እስከ ተቀመጡበት የመንግስት ደጋፊ ጋዜጠኞች ድረስ የሚገጥሟቸውን ኃይሎች እንደሚያሸንፉ አሳውቀዋል። በምዕራብ አማራ ቀጠና ጎጃም አገው ምድር ስለተከሰተው የጸጥታ ሁኔታና በፋኖ ኃይሎች የቀረበውን የቅርብ ጊዜ ዘገባ እናቀርባለን። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ስር የሚገኘው የቀኝ አዝማች ስሜነ ደስታ ብርጌድ በዛሬው ዕለት መስከረም 22 የመንግስት የጸጥታ አካላት ኃይል ላይ ጥቃት ማድረሱን አስታውቋል። ሪፖርቱ እንደሚያመለክተው የመንግስት ኃይል ከፋግታ ወደ ጉባላ አቅጣጫ ሲንቀሳቀስ የብርጌዱ ንስር ሻለቃ በአዲስ ዓለም ቀበሌ ላይ በደፈጣ ጥቃት ሰንዝረዋል። በዚህ ጥቃት ምክንያት የመንግስት ኃይሎች ከፍተኛ ቁጥር ያላቸው የሰው ኃይሎች ኪሳራ እና ጉዳት ደርሶባቸዋል ተብሏል። ሪፖርቱም አክሎም የመንግስት ኃይሎች በጥቃቱ በመበሳጨታቸው በአዲስ ዓለም ቀበሌ ላይ የሚገኙ 2 ንጹሐን ዜጎችን እንደረሸኑ ከባድ ክስተት አቅርቧል። አሁን በምዕራብ አማራ ቀጠና ከሚኒሻ ኃይሎች የተገኙ መረጃዎች መሰረት በማድረግ ስለተፈጠሩ የኃይል መከፋፈል ዘገባ እናቀርባለን። የአፋብኃ ምዕራብ አማራ ቀጠና አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ዩሱፍ በዛሬው ዕለት ባወጡት መግለጫ መሰረት 2 የሚኒሻ አባላት ከኃይላቸው ተነጥለው ወደ ፋኖ ኃይል መቀላቀላቸውን አስታውቀዋል።
መግለጫው እንደሚያመለክተው ጌታቸው ይግዛው እና ሚችል ምንብዬ የተባሉ ሁለት የሚሊሻ አባላት ከወንድሞቻቸው ጋር መዋጋት እንደማይፈልጉ በመግለጽ ሻለቃ አንሙት ያዛቸው ብርጌድ ተቀላቅለዋል። በምዕራብ አማራ ቀጠና ደንበጫ ከተማ አካባቢ በፋኖ ኃይሎችና በመንግስት የጸጥታ አካላት መካከል ስለተካሄደው ግጭት ከአፋብኃ ቴዎድሮስ ዕዝ የቀረበ ሪፖርት እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታ ይፍታሔ ንጉሴ 6ኛ ክፍለ ጦር ስር የሚገኙ ኢንጂነር ክበር ተመስገን ብርጌድ በዛሬው ዕለት መስከረም 23 በደንበጫ ከተማ ውስጥ የሚገኘውን የመንግስት የጸጥታ አካል ኃይል ላይ ጥቃት ማድረሳቸውን አስታውቀዋል። በኮማንዶ አለቃ ሁነኛው አንተነህ የሚመራ የፋኖ ኃይሎች በሌሊት ተነስተው ከተማዋን በመክበብ ከጠዋቱ 12 ሰዓት ጀምሮ ጥቃት እንደፈጸሙ ገልጸዋል። ውጊያው በከተማዋ ውስጥ በተለያዩ አካባቢዎች ማለትም በአታ ሆስፒታል አካባቢ፣ ጉላ ድልድይ እና በከተማዋ አስተዳደር አካባቢ የተደረገ ሲሆን ፋኖ ኃይሎችም ጥቃቱን ሲፈጽሙ ቦምብ እና ሌሎች የጦር መሳሪያዎችን እንደተጠቀሙ በመግለጫው ላይ ተጠቅሷል። የመንግስት ኃይሉም ለውጊያው በብረት ለበስና በሌሎች ሜካናይዝድ መሳሪያዎች ምላሽ ለመስጠት ቢሞክርም ኃይሉ እንደተመለሰ ፋኖ ዘግቧል። ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት ተኩል በቆየው በዚህ ውጊያ በርካታ ቁጥር ያለው የመንግስት ኃይል የሰው ኃይል ኪሳራ እና ጉዳት ደርሶበታል ተብሏል። በተጨማሪም የፋኖ ኃይሎች የመሳሪያ እና የተተኳሽ ምርኮ ማግኘታቸው ተገልጿል። የፋኖ ኃይሎችም ከመንግስት ኃይሎች ጋር ግጭት ከመፈጠራቸው በፊት በደንበጫ ከተማ ውስጥ ያለውን የመንግስት ኃይል ንጹሐን እንደረሸነ፣ ሴቶችን እንደደፈረ እንዲሁም የዜጎችን ሀብትና ንብረት እንዳወደመና እንደዘረፈ ከባድ ክስ አቅርቧል። እነዚህ ክሶች ከገለልተኛ ወገን አጣርተን ያገኘነው ነገር ነው። የራሱ አሯባት የሰው ታማስላለች ይላል። የሀገር ውስጡን ጉዳይ ሳይፈታ ወደ ሌላ የሄደውን የዚህን ሰውዬ ጉድ እንስማ። ደግሞ አሁን በሆሮን ሪቪው መጽሐፍ በኢትዮጵያና በኤርትራ ግንኙነት ዙሪያ በቀረበው ሰፊ ትንታኔ ላይ የተመሰረተ ዘገባ እናቀርባለን። ሆሮን ሪቪው የተሰኘው መጽሐፍ ኢትዮጵያን በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገር ዕውቅና እንደገና እንድትመልስና እንድትነጥቅ የሚጠይቅ ጠንካራ ክርክር አቅርቧል። ጽሑፉ እንደሚሞግተው ኤርትራ ኃይሎችም የሚሰማትን ጎረቤት ከመሆን ይልቅ የኢትዮጵያን ደህንነት በተደጋጋሚ የምታውክ የማተራመስ ኃይል መሆኗን፣ ኢትዮጵያ ይህንን ዕውቅና ለመሰረዝ ሕጋዊ እና ስልታዊ ምክሮችን አሏት። በ1993 ዓ.ም የተሰጠው ዕውቅና የተመሰረተ የተሻለ የጎረቤት ግንኙነት ይመጣል የሚል ተስፋ ከ30 ዓመት በኋላ ስህተት መሆኑን ተረጋግጧል። ኤርትራ የኢትዮጵያን ተጽዕኖ ለመግዛት እና የልዩነት ፍላጎቶቿን ለማደናቀፍ ከሌሎች አካላት ጋር ስልታዊ ግንኙነት እየፈጠረች ነው ሲል ይከነሳል። ትንታኔው የሀገር ዕውቅና መስጠት ቋሚ እና የማይሻር እርምጃ አለመሆኑን በመጥቀስ አንድ ሀገር የሰጠውን ዕውቅና እንደ አስፈላጊነቱ ማንሳት በዓለም አቀፍ ሕግ የተለመደ መሆኑን በምሳሌ አስረድቷል። ጽሑፉ ኤርትራን መሰረታዊ ያደረገ የሀገር መስፈርቶችን አላሟላችም በሚል ይሞግታል። እንዲሁም በ1993 ጀምሮ ምርጫ አላካሄደችም። በማያባራው የግዳጅ ውትድርና እና ጭቆና ምክንያት ሚሊዮኖች እየተሰደዱ ነው። በሰብአዊ መብት ድርጅቶች ሪፖርቶች መሰረት ከፍተኛ የሰብአዊ መብት ጥሰት ይፈጸምባታል። በፊሊን ስቴት ኢንዴክስ ላይ ከፍተኛ ስጋት ያለባቸው ሀገራት ተርታ መሰለፏ ሀገሪቱ መውደቋንም ያረጋግጣል ይላል መጽሐፉ። ኤርትራን የኢትዮጵያ የውጭ ጉዳት ጣልቃ በመግባት
በአማራ፣ በኦሮሚያ የሚንቀሳቀሱ ታጣቂዎችን እንደምትደግፍም ከባድ ክስ አቅርቧል። እንደ ሆኖ ሪቪው ትንታኔ ዕውቅናን ማንሳት የሚከተሉትን ተግባራዊ ጥቃቶች ሊኖሩ ይችላሉ። ኢትዮጵያ የባህር በር የሚመለከቱት ድርጊቶች ላይ ኤርትራ ጫና ውስጥ እንድትገባ ያደርጋታል። የኤርትራ መንግስት ሕጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ሊያደርጋት ይችላል። የመከራከሪያው ጽሑፍ ሲያጠቃልልም ኢትዮጵያ ዕውቅናውን የሰጠችው የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ ዕውቅናውን ለመንጠቅ ሕጋዊ መብትም ሆነ ስልታዊ ምክክር አላት ሲል ይደመድማል። ወገን እንግዲህ እንደሰማችሁት ነው ያለው ነገር፣ ምንም አዲስ ነገር የለም። ወደ ድሮ ቻናላችን ወደ ድሮ አቋማችን እስክንመለስ ድረስ እናንተ በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ እንላለን። እንደ ዛሬው ሰብሰብ ያሉ ዋና ዋና የዕለቱን መረጃዎች ከስር ከመሰረቱ ከምንጩ ከማንነቱ ተነስተን አምጥተን እናቀርብላችኋለን። የምናቀርባቸው ቃላት የምንቀባባቸው የዩቲዩብ ሕግ ከአሁን በፊት ወደ ሚሊዮን የተጠጋው ቻናላችን የተዘጋበት ምክንያት የምስል የቦምብ ምስል የጥላቻ ቃላቶችን ስለምንጠቀም ነው። ያንን ለመቆጣጠር ስንል ነው የምናደርግ። በቀጣይ በነገው ዕለት ያለውን ዋና ዋና ዜናዎች ይዘን እንቀርባለን።